ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። እሺ ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያል ዛሬ ደግሞ ይዘንላችሁ የመጣን በመጀመሪያ ፊደሎች የቃላት ምስረታ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ መማር ለሚፈልጉ አማርኛ መማር ለሚፈልጉ አድርሱልን። ዛሬ የምንማረው በመጀመሪያ ፊደሎች ቃላት ምስረታ ይሆናል። ከዚህ በፊት ሰርተናል። ሀሁ ከመጀመሪያው እስከ መጨረሻውም ሰርተናል። ዛሬ ደግሞ የቃላት ምስረታ ነው። እሺ ይቺ ማናት? ተ። በተ ቃላት ስንመሰርት ስናነብ አብዛኛችሁ የምትቸገሩ ምንድነው ፊደሎችን እንዴት አገጣጥመን እናነባቸው፣ ፊደሎችን እያወቅናቸው ነገር ግን አገጣጥመን ማንበብ መጻፍ አቃተን እያላችሁ ነው የምትቸገሩ። እንደዛ ለምትሉ ደንበኞቻችን ደግሞ በቀላሉ ሊያለማምዳችሁ የሚችል የቃላት ምስረታ ወይም ደግሞ ፊደሎችን እንዴት አገጣጥመን ማንበብ እንዳለብን የሚያሳየን ቪዲዮ ይሆናል። እሺ ይቺ ማናት? ተ። ይቺ ማ። ይቺ ሪ። በአንድ ላይ ስናነበው ምን ይሆናል? ተ ማ ሪ። ተማሪ፣ ተማሪ። እሺ ይቺስ? ተ። ይቺስ? ስ። ይቺ ፋ። በአንድ ላይ ተስፋ፣ ተስፋ፣ ተስፋ ይሆናል ማለት ነው። ምን ይሆናል? ተስፋ ይሆናል። ይኸው ምንም የሚጨመርበት ነገር የለም። ይኸው እዛ ማን ላይ ነው? ተ ብለን ነው የምንጠራት። ከዚህ ተ፣ ከዚያ ስ ብለን ነው የምንጠራት። ከዚህ ስ ብለን ነው የምንጠራት። ከዛም ፋ ነው። ከዚህም ፋ ብለን ነው የምንጠራት። በአንድ ላይ ስናነበው ተስፋ፣ ተስፋ። እሺ ይቺስ? ተቋም። ይቺ ቋ ብለን የምንጠራት የቀ ስምንተኛ ፊደል ወይም ደግሞ ውስብስብ ፊደላት ዲቃላ ሆሄያት ብለን የምንጠራት ናት ማለት ነው። ይቺ ማን ብለን እናነባታለን? ይቺ ተ፣ ይቺ ቋ፣ ይቺ ም። በአንድ ላይ ምን ይሆናል? ተቋም፣ ተቋም። እሺ ይቺስ? ተ። ይቺ ከ። ይቺ ታ። ይቺ ታ። ይቺ ይ። በአንድ ላይ ስናነበው ምን ይሆናል? ተ ከ ታ ታ ይ። ከእናንተ የሚጠበቀው ፊደሎችን በትክክለኛ ስማቸው ቅደም ተከተላቸውን ይዛችሁ መጥራት ነው የሚጠበቅባቸው ማለት ነው። ምን ማለት? መጥራት። ስለዚህ ምን ብላችሁ ታነቡታላችሁ? ተከታታይ፣ ተከታታይ። እሺ ይሄስ? እኛው ደግሞ ተለቀቀ፣ ተለቀቀ፣ ተለቀቀ። እቺ ማናት? ተ። እቺ በ። እቺ ላ። በአንድ ላይ ስናነበው ምን ይሆናል? ተበላ፣ ተበላ፣ ተበላ። እሺ እቺ ደግሞ ማነች? ቸ ነች። አሁን ደግሞ በቸ ነው እየመሰረት ነው የምናየው። ይቺ ቸ። ይቺ ለ። ይቺ ሰ። በአንድ ላይ ቸ ለ ሰ፣ ቸለሰ፣ ቸለሰ። እሺ ይቺስ? ቸ። ይቺ ከ። ይቺ ለ። እዚህ በአንድ ላይ ምን ልናነበው? ቸ ከ ለ፣ ቸከለ፣ ቸከለ። እሺ ይቺስ? ይቺ ደግሞ ቸ። ይቺ ኮ። ይቺ ለ። በአንድ ላይ ቸ ኮ ለ፣ ቸኮለ፣ ቸኮለ። እሺ ይቺስ? ቸ። ይቺ ር። ይቺ ነ። ይቺ ት። ቸ ር ነ ት፣ ቸርነት ልናነባለን። ቸርነት፣
ቸርነት። እሺ እቺስ ቸ፣ እቺ ኮ፣ እቺ ሌ፣ እቺ ት። በአንድ ላይ ስናነበው ምን ላይ እናነበዋለን? እያንዳንዱን ስናነብ ቸ ኮ ሌ ት በአንድ ላይ ምን ይሆናል? እስቲ በአንድ ላይ ቸኮሌት ቸኮሌት። እሺ እቺስ ቸ፣ እቺ ነ፣ እቺ ፈ፣ እቺ ር። ቸ ነ ፈ ር ቸ ነ ፈ ር ቸነፈር ቸነፈር። አሁን ደግሞ በየ ነው የምናየው። በየ ስናይ ደግሞ የሰው እያንዳንዳቸው መጀመሪያ ፊደሎችን ማለት መለየት ከለየናቸው በኋላ በቀላሉ ማንበብ እንችላለን ማለት ነው። እቺ የ፣ እቺ ሰ፣ እቺ ው። እቺ ከወቤት ስድስተኛ ፊደል ው ብለን ነው የምናነባት። የሰው የሰው። እሺ ይቺስ የ፣ ይቺ ለ፣ ይቺ ም። ከመቤት ስድስተኛ ፊደል ም ም ስናነብባን ላይ ምን ይሆናል? የለም 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 ብለን እናነባዋለን ማለት ነው። እሺ ይቺስ የ፣ ይቺ ለ፣ ይቺ ው። ከወቤት ስድስተኛ ፊደል ው ብለን ነው የምናነባት። የለው። ይቺ ደግሞ ጥ ባንድ ላይ ስናነበው የለውጥ የለውጥ የለውጥ። እሺ ይቺ የ፣ ይቺ ጋ፣ ይቺ ራ በአንድ ላይ ስናነበው ምን ይሆናል? ሌላ ምንም ማያያዣ ወይም ደግሞ ሌላ የምንጨምረው ነገር የለም ማለት ነው። ምንድነው? ስማቸውን መጥራት ነው አከታትለን። የጋራ የጋራ የጋራ። እሺ ይቺስ የ፣ ይቺ ግ፣ ይቺ ል። የግል የግል የግል። እሺ የግል። ይቺስ የ፣ ይቺ ል፣ ይቺ ማ፣ ይቺ ት። የልማት የልማት። ይቺ ከለቤት ስድስተኛ ፊደል፣ እቺ ደግሞ ከመቤት አራተኛ ፊደል ማ ብለን ነው የምንጠራት። ብቻዋን ማ። ከዚህም ያው ማ ብለን ነው የምንጠራት። እቺ ደግሞ ከተቤት ስድስተኛ ፊደል ት ብለን ነው የምንጠራት። ስለዚህ የልማት የልማት የልማት። እሺ እቺ ደግሞ ነ ነች። ነ ነ። እቺ ር በአንድ ላይ ምን ይሆናል? ነ ብር ነ ብር ነብር ይሆናል ማለት ነው። ይቺስ ነ፣ ይቺ ገ፣ ይቺ ር በአንድ ላይ ስናነበው ምን ይሆናል? ነገር 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 ይሆናል ማለት ነው። እሺ ይቺስ? ይቺ ደግሞ ነ፣ ይቺ ጻ። ከጸ ቤት ስንተኛ ፊደል ናት? አራተኛ ፊደል። ጸ ጹ ጺ ጻ ጻ ብለን የምናገኛት አራተኛ ፊደል። ስለዚህ ነ ጻ ነ። ይቺ ደግሞ ከነቤት ራሷ የመጀመሪያዋ ፊደል ናች ማለት ነው። ይቺ ደግሞ ት ከተቤት ስድስተኛ ፊደል ት ብለን የምናነባት። በአንድ ላይ ስናነበው ነ ጻ ነ ት ነጻነት ነጻነት። እሺ ይቺስ ነ። ይቺ ማናት? ጥ ከጠቤት ስድስተኛ ፊደል ጥ ብለን የምናነባት ነ ጥ። ይቺ ደግሞ ከበቤት ስድስተኛ ፊደል ብ ብለን ነው የምናነባት ነ ጥ ብ ነጥብ ነጥብ። እሺ ይቺስ? ይቺ ደግሞ ነ፣ ይቺ ሀ፣ ይቺ ሴ ነ ሀ ሴ። በአንድ ላይ ስናነበው ምን ይሆናል? ነሐሴ ነሐሴ። እሺ
ይችስ ነ ች ገ ች ሰ በአንድ ላይ ምን ይሆናል? ነገሰ። ስለዚህ እንዲህ እያደረግን እያገጣጠምን ማንበብ ማለት ነው። በቀላሉ ፊደሎችን የተለያዩ ፊደሎችን አገጣጥመን ማንበብ የጻፍነውን ፊደሎችን ቆጥረን እንለማመዳለን። ከዛ እነዚህን ቃላቶች መስረት በቀላሉ መለማመድ እንችላለን ማለት ነው። ለምሳሌ የግል ብለን ለመጻፍ የመጀመሪያ ፊደል ናት። ግን ደግሞ ለማግኘት ከገቤት ግ ሚል ድምፅ እስከምናገኝ ድረስ ገ ጉ ጂ ጋ ጄ ግ ብለን ስድስተኛ ስንደርስ እንጽፋለን። ከዛ ደግሞ እቺ ደግሞ ከለቤት ል ስድስተኛ ፊደል ስንደርስ ለሉ ላሌ ል ብለን የግል ብለን እንጽፋለን ማለት ነው። ስለዚህ እንዲያርግን ባጭሩ መለማመድ ማንበብ መጻፍ እንችላለን ማለት ነው። በቀላሉ ለማንበብ ለመጻፍ ያስችለናል። ቪዲዮውን ጀምራችሁ አተውት። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ በማንኛውም ሶሻል ሚዲያ ሀይ በሉን፣ ደውሉልን። በአጭር ጊዜ የምትፈልጉትን መማር ማንበብ መጻፍ ትችላላችሁ ማለት ነው። ለዛሬ በዚህ በቃል መልካም ጊዜ፣ ሰናይ ቆይታ